እንደምን አደራችሁ የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የታህሳስ 14 2018 የሰዓቱን ዜና ይዘን ቀርበናል። ልንነግራችሁ ካዘጋጀናቸው ዜናዎች መካከል ኮሚሽኑ በክልሉ የቀጠለው ግጭት የሰብአዊ መብቶች ጥሰት ስጋትን አሳድጓል ስለማለቱ፣ ስደተኞች ኤሌክትሪክ ባለማግኘታቸው የደን መራቆት ማስከተላቸው ስለመገለጹ፣ ቢሮው 179 አመራሮችና ባለሙያዎች ላይ እርምጃ መውሰዱን ስለመግለጹ ከሀገር ቤት፣ በናይጄሪያ ታግተው የነበሩት ቀሪዎቹ 130 ተማሪዎች መለቀቃቸውን የሀገሪቱ ባለስልጣናት ስለመግለጻቸው ከአፍሪካ፣ መስሪያ ቤቱ 13 ምስሎችን ይፋ ካደረገ በኋላ ከድረገጽ መሰረዙ ጥያቄ ስለማስነሳቱ ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሣኤ አበበ አስደምጣችኋለሁ። ኮሚሽኑ በክልሉ የቀጠለው ግጭት የሰብአዊ መብቶች ጥሰት ስጋትን አሳድጓል አለ። በጋምቤላ ክልል በተለያዩ አካባቢዎች ያለው ግጭት በነዋሪዎች ሰብአዊ መብቶች ላይ ከፍተኛ ጉዳት እያደረሰ መሆኑን ኢሰመኮ አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በክልሉ ዘላቂ ሰላም ለማስፈን ተጠያቂነትን ማረጋገጥና የማህበረሰብ ውይይቶችን ማከናወን እንደሚገባ አሳስቧል። ግጭቱ በጋምቤላ ከተማና በዙሪያ ባሉ አካባቢዎች የተስፋፋ ሲሆን በዚህም ሳቢያ የሰው ሕይወት መጥፋቱንና የአካል ጉዳት መድረሱን ኮሚሽኑ ገልጿል። የጸጥታ መደፍረሱ በክልሉ ማህበራዊ ኢኮኖሚያዊ እንቅስቃሴ ላይ ያስከተለው ተጽዕኖ ከፍተኛ መሆኑ ኢሰመኮ ጠቁሟል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በክልሉ የሚከሰቱ ግጭቶች የሰብአዊ መብቶች ሁኔታን ለማሻሻል የሚደረጉ ጥረቶችን እየተፈታተኑ መሆናቸውን ገልጸዋል። ኮሚሽነሩ አክለውም በግጭትና ጥቃቶች ላይ ተሳታፊ የሆኑ አካላት ላይ የወንጀል ምርመራ ተደርጎ ተጠያቂነት ሊረጋገጥ እንደሚገባ አጽንኦት ሰጥተዋል። የይዞታ ማረጋገጫ የሌላቸው ይዞታዎች ታክስ እንዲከፈልባቸው የሚያስገድድ ሕግ ተዘጋጀ። የይዞታ ማረጋገጫ የሌላቸው ነገር ግን በይዞታው ጥቅም የሚያገኙ የንብረት ታክስ እንዲከፍሉ የሚያስገድድ ሞዴል ረቂቅ የንብረት ታክስ አዋጅ መዘጋጀቱ ተነገረ። ረቂቅ አዋጁን የገንዘብ ሚኒስቴር ከገቢዎችና ከከተማና መሰረተ ልማት ሚኒስቴር ጋር ማዘጋጀቱ ተገልጿል። ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች የተላከው ሞዴል የንብረት ታክስ ሕጉ በሊዝ ይዞታ ስሪትም ሆነ ከይዞታ ስሪት ውጪ በሚተዳደር ማንኛውም የቦታ መጠቀሚያ የሚጣልና የሚሰበሰብ መሆኑ ተገልጿል። ሆኖም የተመዘገበ የባለቤትነት መብት በሌለበት ጊዜ ታክስ መክፈሉ ብቻ ባለ ይዞታ እንደማያደርግና በሌሎች ሕጎች የሚወሰዱ እርምጃዎችን እንደማያስቀር ተገልጿል። በከተማ ቦታ መጠቀሚያ መብት ላይ የሚጣለው ታክስ ምጣኔ ታክስ የሚከፈልበት ዋጋ ላይ 0.2 በመቶ በታችና ከ1 በመቶ በታች በማይበልጥ ሁኔታ ተግባራዊ እንደሚደረግ፣ ከተሞች አግባብነት ያላቸውን ሕጎች መሰረት በማድረግ ባዶ ቦታ ላይ ከፍተኛ የታክስ ተመን ተግባራዊ ማድረግ እንዳለ ባቸው ሰፍሯል። በሌላ በኩል ዝቅተኛ ገቢ ላለው አንድ ቤተሰብ በመኖሪያነት የሚያገለግል የከተማ ቦታ ህንጻና የቦታ ማሻሻያ ከንብረት ታክስ ነጻ መደረጉ ተገልጿል። በተመሳሳይ የሃይማኖት ተቋማት ለአምልኮና ለመካነ መቃብር አገልግሎት የሚጠቀሙባቸው ንብረቶች፣ ለህብረተሰቡ ነጻ ማህበራዊ አገልግሎት የሚሰጡ ድርጅቶች ለአገልግሎቱ የሚጠቀሙባቸው ንብረቶች ከታክስ ነጻ ናቸው ተብሏል። ስደተኞች ኤሌክትሪክ ባለማግኘታቸው የደን መራቆት ማስከተላቸው ተገለጸ። በኢትዮጵያ ከሚገኙ ስደተኞች መካከል 90 በመቶ የሚሆኑት የኤሌክትሪክ ኃይል ፍላጎታቸውን ለማሟላት በሚል የደን መራቆትን እያባባሱ መሆኑ ተገለጸ። ይህ የተገለጸው በ2023 በጄኔቫ በተካሄደው የስደተኞች ፎረም ኢትዮጵያ ላስጠለለቻቸው ስደተኞች ለማሟላት ቃል የገባችባቸውን ጉዳዮች በተመለከተ ተመድ ከኢትዮጵያ መንግስት ጋር ከሰሞኑ ይፋ ባደረገው የአፈጻጸም ሪፖርት ላይ ነው። ከነዚህ ጉዳዮች መካከልም አማራጭ የኃይል አማራጮችን ለስደተኞች ለማቅረብ ቃል ገብታ የነበረ ቢሆንም አፈጻጸሙ ላይ ግን ውስንነት እንደነበረው ገልጿል። 90 በመቶ የሚሆኑ ስደተኞች ህይወታቸው በማገዶ እንጨት ላይ ብቻ የተመሰረተ በመሆኑ እየደረሰ ያለው የዛፎች መቆረጥና የመሬት መራቆት የአካባቢ ጥበቃ ስራውን አስቸጋሪ በማድረግ ችግሩ እየተባባሰ መምጣቱን ሪፖርቱ ገልጿል። በተመሳሳይ ሴቶችና ልጃገረዶች ለእንጨት ለቀማ ራቅ ያለ ቦታ በሚሄዱበት ወቅት ለጾታ ጥቃት እየተጋለጡ ስለመሆኑም አስረድተዋል። ሪፖርቱ አክሎም እነዚህ እንከኖች ለመቅረፍ የኢትዮጵያ መንግስት ከሚመለከታቸው አካላት ጋር በመተባበር የአየር ንብረት ለውጥ ጥረቶችን የሚደግፍ የፋይናንስ አማራጮችን እንዲፈልግ ጠይቋል።
ፓርቲው ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ሲል ተቸ። ሳልሳይ ወያኔ ትግራይ ፓርቲ ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ሲል ተችቷል። ፓርቲው ለዚህም በእንዳ ስላሴ ሽረ የተፈናቃዮች የማቆያ ማዕከል የሆነውን በማስረጃ አቅርቧል። ፓርቲው ለአብነት ያነሳው በማቆያ ማዕከሉ የነበሩት የ6 ልጆች አባት ተፈናቃይ በህወሓት ወርሃዊ ክፍያ እንዲከፍሉ ተጠይቀው የመክፈል አቅም የለኝም በማለታቸው በህወሓት አባላት በፕላስቲክ የተሰራ ቤታቸው ፈርሶ ከመጠለያ ማዕከሉ እንዲባረሩ መዳረጋቸውን አሳውቋል። ፓርቲው በዚህ መግለጫው ተፈናቃዮች ወደ ቀያቸው ሳይመለሱ የክልሉ ግዛታዊ አንድነት ሳይረጋገጥ ምርጫ መካሄድ የለበትም ሲል አሳስቧል። ቢሮው 179 አመራሮችና ባለሙያዎች ላይ እርምጃ መውሰዱን ገለጸ። የአዲስ አበባ ገቢዎች ቢሮ በበጀት ዓመቱ ለግብር ከፋዮች ተገቢውን አገልግሎት ባልሰጡና ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ የዲሲፕሊን እርምጃ መውሰዱን ገለጸ። የሞደርናይዜሽን ዘርፍ ምክትል ቢሮ ኃላፊ አቶ መሐመድ አብዱራህማን የነበረውን የአገልግሎት አሰጣጥ አፈጻጸም ለመገምገም በተዘጋጀ የውይይት መድረክ ላይ የክትትልና ድጋፍ ስራው ተጠናክሮ እንደሚቀጥል ጠቁመዋል። በመድረኩ የቢሮ ጽህፈት ቤት ኃላፊ አቶ አዳነ ሱሌ በበኩላቸው የሚሰጡ አገልግሎቶችን የጥራት ደረጃ በማሳደግ ገቢን በፍትሃዊነት መሰብሰብ እንደሚገባ ገልጸዋል። አድማጮቻችን ዜናዎቹን እያደመጣችሁ የምትገኙት ከሀራምቤ ሬዲዮ 98.7 ነው። አሁን ደግሞ ከአፍሪካ አህጉር ወደ ያዝናቸው ዜናዎች እናልፋለን። ቡርኪና ፋሶ በሳንካራ መርሆች ላይ የጸና የወደፊት እጣ ፋንታዋን እየገነባች ነው ተባለ። ይህ የተባለው በትናንትናው ዕለት በቶማስ ሳንካራ 76ኛ የልደት በዓል መታሰቢያ ላይ ነው። የሳንካራ ስራዎች በቅርቡ በቡርኪና ፋሶ መሪ ኢብራሂም ትራኦሬ አማካኝነት በድጋሚ እንዲያሰራሩ ተደርገዋልም ተብሏል። ይህን ተከትሎም ሀገሪቱ በዋና ከተማዋ ታላቅ የመታሰቢያ ህንፃን እየገነባች ትገኛለች የተባለ ሲሆን ግንባታውን በዓለም ዙሪያ ያሉ ሰዎች አንድ ጡብ ለሳንካራ በሚል ታሪካዊ ዘመቻ ባበረከቱት ገንዘብ የሚሸፈን ስለመሆኑም ተነግሯል። በተጨማሪም የሳንካራን መስዋዕትነት ለመዘከር በመታሰቢያው ስፍራ ወርሃዊ ወታደራዊ የክብር ስነስርዓት መካሄድ ይጀምራልም ተብሏል። ባለፈው ጥቅምት ወር የተካሄደው የመጀመሪያው የቶማስ ሳንካራ ዓለም አቀፍ ስብሰባ ከ25 ሀገራት በላይ የተውጣጡ የእሳቤው ተከታዮችን አሰባስቧል። ዘገባው የስፑትኒክ አፍሪካ ነው። በናይጄሪያ ታግተው የነበሩት ቀሪዎቹ 130 ተማሪዎች መለቀቃቸውን የሀገሪቱ ባለስልጣናት ገለጹ። የናይጄሪያ ባለስልጣናት ከካቶሊክ አዳሪ ትምህርት ቤት ተወስደው ከነበሩ ተማሪዎች ውስጥ ሳይመለሱ የቀሩትን 130 ታጋቾች ማስለቀቃቸውን ገልጸዋል ሲል ቢቢሲ ዘግቧል። የናይጄሪያ ፌዴራል መንግስት በኒጀር ግዛት በተፈጸመው የጅምላ እገታ የተወሰዱ ተማሪዎች መለቀቃቸውን የድልና የእፎይታ ጊዜ በማለት ገልጾታል። ከ230 በላይ ህጻናትና ሰራተኞች ሴንት ሜሪስ ካቶሊክ ከተባለው ትምህርት ቤት የተወሰዱት ከአንድ ወር በፊት ህዳር 12 ቀን 2018 መሆኑ ይታወሳል። በወቅቱ ከታጋቾቹ ውስጥ 100 ገደማ የሚሆኑት ህጻናት መለቀቃቸው የተገለጸ ሲሆን አሁን የቀሩትን 130 ልጆችና ሰራተኞችን ማዳን መቻሉን ባለስልጣናቱ አረጋግጠዋል። አጠቃላይ ታግተው የነበሩት ተማሪዎች ብዛት 230 መሆኑን የሀገሪቱ ፕሬዝዳንት ቃል አቀባይ ባዮ ኦናኑጋ እሁድ ዕለት ተናግረዋል። የሀገሪቱ መንግስት የቀሩትን ተማሪዎች በምን አይነት መንገድ እንዳስመለሰ አሊያም የማስለቀቂያ ገንዘብ ተከፍሎ እንደሆነ በይፋ ያለው ነገር የለም። የአጋቾቹ ማንነት በውል ባይገለጽም ብዙ ተንታኞች በእገታ ገንዘብ ማግኘት በሚፈልጉ ወንጀለኛ ቡድኖች የተፈጸመ እንደሆነ ጥቁምታ ሰጥተዋል። የናይጄሪያ ፕሬዝዳንት ቦላ አህመድ ቲኑቡ መንግስታቸው የትምህርት ቤቶች ደህንነት ለማስጠበቅና የመማር ማስተማር ሂደት ለታዳጊዎች ደህንነቱ የተጠበቀና ምቹ እንዲሆን ለማድረግ ከኒጀርና ሌሎች ግዛቶች ጋር መስራት እንደሚቀጥል በህዳር ወር መጨረሻ መናገራቸው አይዘነጋም። ወደ ዓለም አቀፍ ዜናዎች ስናልፍ መስሪያ ቤቱ 13 ምስሎችን ይፋ ካደረገ በኋላ ከድረገጽ መሰረዙ ጥያቄ ያስነሳ። የአሜሪካ የፍትህ መስሪያ ቤት ይፋ አድርጓቸው ከነበሩ የጄፍሪ ኤፕስቲን ሰነዶች ውስጥ የፕሬዝዳንት ዶናልድ ትራምፕ ምስልን ጨምሮ 13 ምስሎችን ከድረገጹ መሰረዙ በዲሞክራቶች ጥያቄ ያስነስቷል። መስሪያ ቤቱ በጄፍሪ ኤፕስቲን ጥቃት ከተፈጸመባቸው ሰዎች በደረሰው ቅሬታ መሰረት ምስሎቹን መሰረዙን ምክትል አቃቢ ሕግ ቶድ ብላንኬ ተናግረዋል። የፍትህ መስሪያ ቤቱ የሰረዘው የትራምፕ ምስል ማንነታቸው መደበቅ ሲገባው ምስላቸው እንዲጠፋ
ያልተደረገ ሴቶችን ፎቶ ያካተተ እንደነበር ገልጿል። ሆኖም ምስሎቹ የተሰረዙት በትራምፕ ምክንያት ነው መባሉን አስተባብሏል። የፍትህ መስሪያ ቤቱ ይፋ ካደረጋቸው በሺዎች የሚቆጠሩ ሰነዶች መካከል የሰረዘው 13 ምስሎችን ብቻ ነውም ተብሏል። ከዚሁ ጋር ተያይዞም ዲሞክራቶች በምስሎቹ መሰረዝ ዋና አቃቤ ሕግ ፖል ባንዲን ለምን ለመደበቅ ሞከራችሁ ሲሉ ጠይቀዋል። የኒውዮርክ ዳኛ ጥቃት የደረሰባቸው ሰዎች ደህንነት እንዲጠበቅ ማሳሰባቸውን ተከትለው የተወሰደ እርምጃ መሆኑ የተገለጸ ሲሆን ትራምፕ በፎቶ ላይ ከኤፕስቲን ጋር ቢታዩም ስህተት አለመፈጸማቸውን ገልጸዋል። የፍትህ መስሪያ ቤቱ ከህጻናት ወሲባዊ ብዝበዛና ከአካላዊ ጥቃት ጋር የተያያዙ እንዲሁም የፌዴራል መንግስትን ምርመራን ሊያሰናክሉ የሚችሉ አሊያም የአሜሪካ ብሔራዊ ጥቅም የሚጎዱ የተባሉ ይዘቶች ይፋ ከተደረጉ ሰነዶች ላይ ተቀንሰዋል ብሏል። ትራምፕ ከዚህ ቀደም ከሟቹ የወሲብ ንግድ ወንጀለኛ ጄፍሪ ኤፕስቲን ጋር የተያያዙ ፋይሎች በሙሉ እንዲለቀቁ የሚያዘውን ረቂቅ ህግ መፈረማቸው ይታወሳል። ሳውዲ አረቢያ በ2 ዓመታት ውስጥ በሞት የቀጣቻቸው ሰዎች ቁጥር ከፍተኛ መሆኑ ተገለጸ። ሳውዲ አረቢያ ለ2 ተከታታይ ዓመታት በሞት የቀጣቻቸው ሰዎች ቁጥር ከፍተኛ መሆኑን የሰብአዊ መብት ድርጅት ገለጸ። በአውሮፓውያኑ አቆጣጠር በ2025 በሞት የተቀጡ ሰዎች ቁጥር 347 ሲሆን አምና ደግሞ 445 ሰዎች ላይ ቅጣቱ ተፈጽሟል። መቀመጫውን በዩናይትድ ኪንግደም ያደረገውና በሳውዲ አረቢያ የሚፈጸሙ የሞት ቅጣቶችን የሚከታተለው ሪፕራይቭ ዓመቱ በከፍተኛ መጠን የሞት ቅጣት የተፈጸመበት ነው ብሏል። በቅርቡ 2 ፓኪስታናውያን ከአደንዛዥ እጽ ክስ ጋር በተያያዘ በሞት ተቀጥተዋል። 1 ጋዜጠኛና 5 ሴቶችም በሞት የተቀጡ ሲሆን ወንጀል ፈጽመዋል በተባሉበት ወቅት ታዳጊ የነበሩ 2 ወጣቶች ላይም ቅጣቱ ተፈጻሚ ሆኗል። ሪፕራይቭ ባወጣው ሪፖርት መሰረት በሞት ከተቀጡ ሰዎች 2/3ኛዎቹ የተከሰሱት እምብዛም ጎጂ ካልሆኑ አደንዛዥ እጾች ጋር በተያያዘ ነው። የተባበሩት መንግስታት ይህ ከዓለም አቀፍ መርህና አሰራር ጋር ይቃረናል ብሏል። ሳውዲ አረቢያ ጸረ አደንዛዥ እጽ ንቅናቄ ከምትለው እንቅስቃሴ ጋር በተያያዘ በሞት ከተቀጡት ግማሹ የሳውዲ ዜጎች አይደሉም ተብሏል። አድማጮች ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። ኮሚሽኑ በክልሉ የቀጠለው ግጭት የሰብአዊ መብቶች ጥሰት ስጋትን አሳድጓል ስለማለቱ፣ ስደተኞች ኤሌክትሪክ ባለማግኘታቸው የደን መራቆት ማስከተላቸው ስለመገለጹ፣ ቢሮው 179 አመራሮችና ባለሙያዎች ላይ እርምጃ መውሰዱን ስለመግለጹ ከሀገር ቤት፣ በናይጄሪያ ታግተው የነበሩት ቀሪዎቹ 130 ተማሪዎች መለቀቃቸውን የሀገሪቱ ባለስልጣናት ስለመግለጻቸው ከአፍሪካ፣ መስሪያ ቤቱ 13 ምስሎችን ይፋ ካደረገ በኋላ ከድረገጽ መሰረዙ ጥያቄ ስለማስነሳቱ ከዓለም አቀፍ። አድማጮቻችን ለሰዓቱ የያዝናቸው ዜናዎች እነዚህን ይመስሉ ነበረ። ከቀሪ አራምቤ ሬዲዮ ዝግጅቶች ጋር መልካም ቀን ይሁንላችሁ።